ውሳኔን አንድ ያሳውቂያለሁ። የኔ መጨረሻ ውሳኔሽ ምን? ልክ ይልሃለሁ። ተቀበላት። ቆይ እዚህ ሀገር ካልኛው ማን አላት? ፐርፌክት ማኪ ይዝናናል ልቤ አይበሽር ያየለ ከኔ ሰበረኝ ለታ አገረችኝ ከና አይረሴ ዲዜራ ብረሽኝ ሆንሽና ላይተውሽ ደቂቃ ጎደለብኝ ብዬ እምልልሻለው ምስግነው ባለ ሰላም እና ናታን አብረው ሲሆኑ ማየት አልችልም የምትለዋ ማኪ ሰላምን ልብሶችን ይዘሽ ከዚህ ቤት ውጪ ስትልም አስወጥታት ትገኝ ነበረ። ታዲያ ሰላምም ያለ ምንም ማንገራገር ልብሶቿን ሰብስባ ጎዳና ላይ ወጥታ ትገኛለች። ይህንን እየሰማችው ሮዛ እኔ በህይወት እያለሁ በፍጹም አንቺ ጎዳና ላይ አትወድቂም፣ ይህ ሁሉ የእናቴ ስራ ነው ስትልም ሰላምን ወደ ቤት እንድትመለስ ለማድረግ እየሞከረች ትገኝ ነበረ። ታዲያ በስከ መጨረሻ ናታንን የግሌ አደረግኩት የምትለዋ ማኪ አሁን ከናታን ጋር ግንኙነቷን ጀምራ ትገኛለች። ማኪ ምንም እንኳን ከናታን ጋር አብራ እንደማትቀጥል ብታውቀውም ነገር ግን ማምሻም እድሜ ነው በማለት አብረው ቆንጆና ደስ የሚል ጊዜያትን እያሳለፈች ትገኛለች። ሰላምን በድጋሚ ናታንን አላገኘውም ብላ ስላሰበች ከቤት መውጣትን አማራጭ አድርጋ ትገኝ ነበረ። ነገር ግን ሮዛ ሰላምን እንደራሷ አድርጋ ስለምትወዳት በጭራሽ ከዛ ቤት እንድትወጣ እናም ደግሞ ከናታን ጋር እንድትለያይ አትፈልግም ነበረ። በመጨረሻ ማኪና ናታን አንድ አልጋ ላይ ተኝተው ናታን በጣም ሰክረው ስለነበረ ምንም በማያውቀው መንገድ አብረው ተኝታ የነበረችዋ ማኪ አሁን ላይ ሰላም ወደ ቤት ከተመለሰች በኋላ ወደ ናታን ክፍል ስትገባ ተኝተው አግኝታቸው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 17 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከቅርብ ጊዜያት ወደዚህ ተወዳጅነትን እያተረፈ ያለው ሮዛ ፊልም ዛሬ ደግሞ እጅግ በጣም ደስ በሚልና ጽድት ባለ መልኩ እየቀረበልን ይገኛል። እኛ ደግሞ ይህንን በማመዛዘን በቆንጆ አቀራረብ ወደ እናንተ ይዘን መተናል። ስለምትከታተሉኝ ደግሞ እጅግ በጣም አድርጌ ከወዲሁ አመሰግናለሁኝ። አንቺ ለልጄ አትመጥኝም የተባለችዋ ሰላም የግዴታ ከናታን ጋር መለያየት ስለነበረባት አማራጮችን አታ ጎዳና ላይ መውጣትን መርጣ ትገኛለች። የናታን እናት ሰላም እና ናታንን ለማለያየት ያልቆፈረችው ነገር አልነበረም። ታዲያ ሰላምና ናታንን አለያይታ ማኪና ናታንን አብራ ለማድረግም ሙከራዎችን እያደረገች ትገኝ ነበረ። የናታን እናት በስከ መጨረሻ በልጆቿ ላይ እየሰራች ያለችው ግፍ በህልሟ ሳይቀር እየመጣ እያሳቀቃት እናም እያሳለቃት ትገኝ ነበረ። ታዲያ ይህን ሁሉ በደል በልጆቿ ላይ ከማደርግ አርፌ ልቀመጥ የምትለዋ የናታን እናት አሁን ላይ በናታንና በሮዛ ሀሳብ ለመስማማት ውሳኔዎችን እያደረገች ትገኝ ነበረ። ሮዛም ከዚህ በኋላ አንቺ የሚሉ እናት የለሽኝም እናም እናቴ አይደለሽም የምትለዋ ሮዛ አንቺ እኮ ሴት ልጅ አለሽ፣ እንዴት ነው በሴት ልጅ ላይ እንደዚህ የምትጨክኘው? እማዬ የመጨረሻ አዝኜብሻለሁ። ለምንድነው ሰላምን አውጥተሽ ጎዳና ላይ የጣልሻት? ትላት ነበረ።
የናታን እናት አሁን ላይ ምንም አማራጭ ስላልነበረ ዝምታን መርጣ ትገኛለች። ለእናቷ ስትል ዋጋ እየከፈለች ያለችው ሰላም እናቴ ምንም ከምትሆንብኝ እኔ ፍቅሬን ባጣ ይሻለኛል ስትልም በመጨረሻም ከእናትና ከፍቅሯ ምርጫ ላይ ወድቃ ትገኝ ነበር። ታዲያ ለእናቴ ልድረስላት፣ እናቴ በህይወት እንድትኖርልኝ እፈልጋለሁ ትላለች ሰላም። ሮዛም ይህንን ካመዛዘነች በኋላ ሰላምን በጭራሽ አንቺ ከኛ ቤት ወዴትም አትሄጂም፣ እናትሽም ጤነኛ ትሆናለች፣ እናም ደግሞ አንቺና ናታንም እንደነበራችሁ ፍቅራችሁን ትቀጥላላችሁ፣ ይህ ለናታን የመጨረሻው ይሆናል፣ ለሱ ስትይ የምትከፊው ዋጋ ከዚህ በኋላ አይኖርም ትላት ነበረ። እንደ እህት እንደ ጓደኛ እየሆነችላት የምትገኘዋ ሮዛ አሁን ላይ ሰላምን ከብዙ ችግሮች እየጠበቀቻትም ትገኛለች። ታዲያ በሮዛ የምትተማመነዋ ሰላም ደግሞ ከቤት ከተባረረች በኋላ ጎዳና ላይ ወጥታ ስልኳንም ተሰርቃ እና ገንዘቧንም ተዘርፋ የምታደርገው አንዳች ነገር ሲጠፋባት የመጨረሻ ውሳኔዋ የነበረው ወደማትደራደርባት እህቷ ሮዛ ጋር መደወል ነበረ። ሮዛም ከአንዳንድ ስልክ ከተደወለላት በኋላ ሰላምዬ የት ነው ያለሽው በማለት ምንም ሳታንገራግር ሰላም ወዳለችበት ጎዳና ሄዳላት ትገኝ ነበረ። እናም አንቺ ወዴትም አትሄጂም፣ አሁን የኔ ጓደኛ ቤት ታድሪያለሽ እና ነገ ደግሞ እኛ ቤት ወስድሻለሁ፣ ቤትም ትገቢያለሽ ትላታለች። ታዲያ ሰላምን በዚህን ሰዓት ሮዚዬ እባክሽ የምሳፈርበት ብቻ ስጭኝና እኔ ወደ እናቴ ልሂድ፣ እናቴን እፈልጋታለሁ፣ እናም በድጋሚ እናንተ ቤት መመለሱ ለኔ ጥሩ አይደለም ትላት ነበረ። ሮዛም በጭራሽ አይሆንም፣ አንዴ እኔን ስሚኝ በማለት ሰላምን እንደምንም አሳምና ወደ ቤቷ ለመመለስ እየሞከረች ትገኝ ነበር። ታዲያ በሂደታቸው ሁሉ ወደማይደራደሩበት እምነታቸው ወደ ቤተ ክርስቲያን ሄደው ሁለቱም የራሳቸውን ጸሎት ጸልየው ወደ ቤታቸው ተመልሰዋል። እናም የጸሎታቸውን ፍሬ ይሰማል ብለን እናስባለን። ሰላም በማያልቅና በማይደቅ ፍቅሯ ናታንን በንጹህ ልቦናዋ ታፈቅረው ነበረ። በተንኮል የተሞላው የማኪ ፍቅር ግን ከአሁኑ ገደል ውስጥ እየገባ ይገኛል። ናታንም ማኪ አታላና ሸውዳው አብራው መተኛቷን ሲያውቅ የመጨረሻ ምን ሊያደርግ እንደሚችል መገመት እጅግ በጣም ከባድ ነው። አሁን ላይ በህልሙም በምናቡም እየመጣችበት ያለችው ሰላም ስትሆን እናም ሰላም ናት ብሎ በማሰብ ከማኪ ጋር አንድ አልጋ ላይ ተኝቶ አድሮ ይገኝ ነበረ። ማኪም በተደጋጋሚ ናታንን እያየች አንተን ማንም አይነጥቀኝም፣ አንተን ከማጣ ሞቴን እመርጣለሁኝ እና ባንተ የመጣውን ሁሉ ላጠፋው ዝግጁ ነኝ ትል ነበረ። ታዲያ ናታንም አሁን ላይ ከህልሙና ከእንቅልፉ ሲነቃ አብረው የተኛችው ማኪ መሆኗን ሲያውቅ ቤቱን ድብልቅልቁን ያወጣዋል ብዬ ተስፋ አደርጋለሁኝ። ወደ ቤት የተመለሰችዋ ሰላም ወደ ናታን ክፍል ለመሄድ እየሞከረች ትገኝ ነበር። ታዲያ ሮዛም አሁን ፍቅርሽ ናፍቆሻል አይደል? ስለዚህ ሂጅለት ወደ ክፍሉ እያለችም ወደ ክፍል እንድትገባ እየገፋፋቻት ትገኛለች። ምንም ሳታንገራግር ወደ ናታን ክፍል እየሄደች ያለችው ሰላም በመጨረሻም አላስፈላጊ የሆኑ ነገሮችን ለማየት ዝግጁ ሆና ትገኝ ነበረ። በጭራሽ እኔን ትቶ ከማኪ ጋር ይሆናል ብላ የማታስበዋ ሰላም አሁን ላይ የእሷን እግር ጠብቆ ወይም ደግሞ እሷ ከቤት መባረሯን ተከትሎ ከማኪ ጋር እየማገጠባት እንደሆነ ነው የምታውቀው። ናታን ምንም በማያውቀው አሁን ላይ በሁለት መንገድ ላይ እየተጓዘ ይገኛል። ታዲያ ናታን አሁን ሰላም ወደ ቤት መመለሷን ሲያውቅ እሱ ደግሞ ከማኪ ጋር መማገጡን ሲያውቅ ለሱ እጅግ በጣም ችግር ውስጥ እንደሚገባ የሚያሳይ ጉዳይ ነው። ታዲያ ናታንም አሁን ላይ ለውሳኔዎች እጅግ በጣም ተቸግሮ ነበረ። ከማኪ ጋር እንዳይሆን ለማኪ በጭራሽ ምንም አይነት የፍቅር ስሜት አልነበረውም። ከሰላም ጋር እንዳይሆን ደግሞ እናቱ ከሰላም ጋር እንዲሆን አትፈቅድለትም። አሁን ላይ ከእናቱ ወይ ከሰላም መምረጥ ያለበት ናታን ምንጊዜም ቢሆን እናቴን አላስቀድምም፣ እኔ ለፍቅር እጅግ በጣም ትልቅ ቦታ አለኝ፣ ስለዚህ እባክሽ ጥለሽኝ አትሂጂ እያለም ሰላምን ሲለምናት ቆይቷል።
በማኪ ምክንያት የተፈጠረው ችግር በቀላል ይፈታል ብለን አናስብም። እንግዲህ ሰላም ይህንን ስታይ ምን ልታደርግ እንደምትችል በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።